ኢቲቪ 57 ከኢትዮጵያ ቴሌቪዥን ተናስለን የሰዓቱን ዜናዎችን እናቀርባለን። ሁሌም እንጠብቃችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ኢትዮጵያ ከስንዴ አስመጭነት ወደ ላኪነት መሸጋገሯ ለአፍሪካ ትልቅ ትምህርት ነው ሲል የአፍሪካ ህብረት ገለጸ። 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ከአፍሪካ ህብረት አጀንዳ 2063 ግቦች መካከል በኢኮኖሚ የተዋሃደች አፍሪካውን እውን ማድረግ አንዱ ነው። አብራችሁ እንድትቆዩ የጋበዘን ኢቲቪ 57 የምሽቱ ዜናችን ከዋናው ስቱዲዮአችን ሰለሞን ጦመልሳን ከአፍሪካ ህብረት ኢቢሲ ጊዜያዊ ስቱዲዮአችን ደግሞ ባልደረባዬ መቅደላዊ ደረጀ ዜናዎቹን የመራን ቆይታ የምናደርግ ነው የሚሆነው። 39ኛውን የአፍሪካ ህብረት የመሪዎች ጉባኤውን አስመልክቶ ያሉ መረጃዎችን ወደ ኋላ ላይ ባልደረባዬ መቅደላዊ ደረጀ በዝርዝር የምታቀርብልን የሚሆነው ከጊዜያዊ ስቱዲዮአችን ማለት ነው። አብራችሁን ቆዩ። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንተለጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያን በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነጻነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤትን ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ። In this new era, we cannot speak in fragments. We must speak as one. በቅድሚያም ከአፍሪካ ህብረት 39ኛው የመሪዎች ጉባኤ ጋር በተያያዙ ያሉ መረጃዎችን ታቀርብልን ባልደረባችን መቅደላዊ ደረጀ ከአፍሪካ ህብረት ኢቢሲ ጊዜያዊ ስቱዲዮ በቀጥታ በዛ ስፍራ ላይ ሆና ከጉባኤው ጋር ተያያዙ ያሉ መረጃዎችን ታስቀድማለች። መቀጠል ትችላለሽ መቅደላዊት። አመሰግናለሁ ሰለሞን። እንደምን አመሻችሁ ተመልካቾች። ከአፍሪካ ህብረት ጊዜያዊ ስቱዲዮ የተዘጋጁ ዜናዎችን ወደ እናንተ አደርሳለሁ። መቅደላዊ ደረጀ ነኝ። አብራችሁን ቆዩ። የተለያዩ የአፍሪካ ሀገራት መሪዎች ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ወደ መዲናዋ አዲስ አበባ እየገቡ ነው። ዛሬ ቀን ላይም የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌን ጨምሮ የቦትስዋና፣ አንጎላ፣ ብሩንዲ፣ ኡጋንዳና ሌሎችም የሀገራት መሪዎች ወደ አዲስ አበባ ገብተዋል። አዲስ አበባም እጅግ ድምቅ ብላ ተቀብላቸዋለች። ማምሻውን ደግሞ ያሉ መረጃዎችን ለመቀበል ሪፖርተራችን ሞላ አለማየሁን በቀጥታ መስመራችን አግኝተነዋል። ሞላ እንደምን አመሸህ? የአመሻሹ የእንግዶች አቀባበል ምን ይመስላል? መረጃህን አድርሰን። መልካም መቅደላዊት፣ እንግዲህ ዛሬ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የተለያዩ የአፍሪካ ሀገራት መሪዎች ወደ አዲስ አበባ እየገቡ ነው የሚገኘው። ማምሻውንም የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ ነው። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋን ጨምሮ የጋቦን ፕሬዝዳንት አሊጊ ንጉዌሚያ
የአልጄሪያ ጠቅላይ ሚኒስትር ሶፊ ግሬብ፣ የናይጄሪያ ምክትል ፕሬዚዳንት ካሺም ሸቲማ፣ የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት ፋውስቲን ቱዌዴራ እና የሲሸልስ አሁን ደግሞ ከጥቂት ደቂቃዎች በፊት ደግሞ የሲሸልስ ሪፐብሊክ ምክትል ፕሬዚዳንት ሰባስቲያን ፕሌይ ወደ እዚህ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ የተለያዩ ከፍተኛ የመንግስት ኃላፊዎች፣ የስራ ኃላፊዎች አቀባበል አድርገውላቸዋል። የግብርና ሚኒስትር አዲሱ አረጋ፣ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንዲሁም ደግሞ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ እንግዶችን አቀባበል አድርገውላቸዋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ በመሪ ቃሉ እንደሚያመለክተው የንጹህ መጠጥ ውሃን ተደራሽ ከማድረግና ደህንነቱ የተጠበቀ የሳኒቴሽን አጠባበቅን ከማሳደግ አኳያ ለአፍሪካ አጀንዳ 2063 ግብ መረጋገጥ በሚኖረው ጉዳይ ላይ ይመክራሉ ተብሎ ይጠበቃል። እንግዲህ የአጀንዳ 2063 በርካታ አጀንዳዎች አሉት። ከነዚህ መካከል አንዱ ደህንነቱ የተጠበቀ በተለይም ደግሞ አፍሪካ ለዜጎቿ ለነዋሪዎች ምቹ ማድረግ ነው። ምቹ ማድረግ ሲባል ደግሞ በከተማም ይሁን በገጠር የመጠጥ ውሃና የንጽህና አጠባበቅን ማሳደግ ይገባል። በዚህ ረገድ አፍሪካ የመጀመሪያው 10 ዓመት አፈጻጸም ዝቅተኛ ነው። በተለይም ደግሞ የንጹህ መጠጥ ውሃን ተደራሽ ከማድረግ አኳያ ዝቅተኛ ነው። እዛ ላይ ይመክራል ተብሎ ይጠበቃል ጉባኤው። እነዚህ ሀገራት መሪዎችም ወደ አዲስ አበባ እየገቡ ነው። ደማቅ አቀባበል ተደርጎላቸዋል። አሁንም የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል የሚኖራቸው ይሆናል። እስካሁን ያለኝ መረጃ ይሄን ይመስላል። መቅደላዊት አመሰግናለሁ ሞላ። መልካም ምሽት ይሁንልህ። ተመልካቾች እንግዲህ አሁንም የመሪዎች አቀባበል ይቀጥላል። በየመሃሉ ወደ እናንተ የምናደርስ ነው የሚሆነው። ወደ ሌላኛው ጉዳይ ላሳልፋችሁ። አዲስ አበባ የከተማ ውበትና የአረንጓዴ ልማት ስራዎቿን ባለፉት ጥቂት ዓመታት ወደ አዲስ ምዕራፍ አሸጋግራለች። በከተማዋ የተገነቡ እንዲሁም የታደሱ ፓርኮችና ክፍት የህዝብ መዝናኛ ቦታዎችም የከተማዋን ገጽታ የቀየሩ ናቸው። በዚህ ረገድ በአጭር ወራት ውስጥ እድሳቱ ተጠናቆ አገልግሎት እንዲሰጥ የተደረገው መስቀል አደባባይም ለአብነት መጥቀስ ይቻላል። ይህንን ጉዳይ ደግሞ በተመለከተ ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን እንደምናመሸህ፣ የት አካባቢ ነው ያለኸው? የአዲስ አበባ ገጽታስ በምን መልኩ ተቀይሯል ማለት እንችላለን? መልካም መግደላዊት፣ ቀደም ሲል አንቺ ምስታነሹ እንደነበረው በተለይ ከአዲስ አበባ ውበት እንዲሁም ደግሞ ከሌሎች በተለይ ህዝብ በስፋት ሊጠቀምባቸው ከሚችልባቸው ስፍራዎች ልማት ጋር ተያይዞ በጣም ሰፋፊ ስራዎች ናቸው የተሰሩት። አሁን እኔ የምገኝበት መስቀል አደባባይ ነው። መስቀል አደባባይን ስናነሳ እንግዲህ በታሪክ በርካታ ሁነቶችን ያስተናገደ ስፍራ ነው። ሃይማኖታዊ በዓላት በዚህ ቦታ ተከብረዋል። ከዛ በተጨማሪነት በተለይ በተለያዩ መንግስታት ውስጥ የተለያዩ ፖለቲካዊ ሁነቶችን እንዲሁ ያስተናገደ በጣም ታሪካዊ የሚባሉ አጋጣሚዎችን ያስተናገደ ስፍራ ነው። አፍሪካውያንም ከዚህ ስፍራ ጋር ተያይዞ ልዩ ትስስር አላቸው ብሎ ማንሳት ይቻላል። አፍሪካውያን በተለይ ለነጻነት በሚያደርጉት ትግል ውስጥ ኢትዮጵያ ከፍተኛ የሆነ ድጋፍ መስጠቷ ይታወቃል። ደቡብ አፍሪካን የመሳሰሉ ሀገራት እንዲሁም ደግሞ ዚምባብዌን የመሳሰሉ ሀገራት ከአግላይ ስርዓት እንዲሁም ደግሞ ከቅኝ ግዛት ጋር ተያይዞ ትግል በሚያደርጉበት ወቅት ኢትዮጵያ ከፍተኛ የሆነ ሚናን ተጫውታለች እና በተለይ በዚህ በመስቀል አደባባይ ደግሞ የአፍሪካውያንን የነጻነት ትግሎች የሚያበረታቱ ከኢትዮጵያንም ከጎናቸው መሆናቸውን የሚጠቁሙ እንዲሁም ደግሞ ደጋግመው ለዓለምም ጭምር የሚያሰሙ ድምጾች ተደጋግመው የተሰሙበት ስፍራ ነው ማለት ነው። ስለዚህ የዚህ የመስቀል አደባባይ ታድሶ እንደገና ጥቅም ላይ መዋል መቻሉ የአፍሪካን ታሪክም ጭምር ከፍ አድርጎ ማሳየት የሚችል ነው ብሎ ማንሳት ይቻላል። እንግዲህ የመስቀል አደባባይ በተደረገለት እድሳት ከዚህ ቀደም ከነበረበት ሁኔታ ውስጥ ወጥቶ እንግዲህ በተለያየ መልኩ ማገልገል የሚችልበት ሁኔታ ተፈጥሯል። በአንድ ጊዜ በርካታ መኪናዎችን ማስተናገድ የሚችል የመኪና ማቆሚያ ፓርክን ጨምሮ ለተለያዩ አገልግሎቶች የሚውል የተለያዩ ፕሮግራሞች የሚካሄዱበት ስፍራ እንዲሁ የተዘጋጀበት ነው። ስለዚህ ይሄ እንግዲህ በተለይ በአፍሪካ ውስጥ የሚገኙ ከተሞች መሰል ቦታዎችን ሕዝብ የሚሰበሰቡበት ብቻ ሳይሆን ሰፊ የሆነ ሌሎች ተግባራትን ማከናወን የሚቻልበት አድርጎ መጠቀም እንደሚቻልም ጭምር ምሳሌ ተደርጎ የሚወሰድ ነው ማለት ነው። ይህንን ተሞክሮ እንግዲህ
የተለያዩ ሀገራትም ስለመቅሰማቸው እንዲሁ መረጃዎችን መመልከት ይችላል ማለት ነው። በአጠቃላይ እንግዲህ አፍሪካ ኢትዮጵያ በተለይም ደግሞ አዲስ አበባ አፍሪካን የሚመጥን የአፍሪካ መዲናነቷን የሚያሳይ እንቅስቃሴን እያደረገች ነው የምትገኘው። ኮሪደር ልማትን ጨምሮ በተለያዩ አካባቢዎች መሰል እንግዲህ ህብረተሰቡ በስፋት ሊጠቀምባቸው የሚችልባቸውን ቦታዎች ጭምር በማስፋፋት ለውጦችን እያሳየች ትገኛለች። ለሌሎች አፍሪካውያን ምሳሌም መሆን ችላለች ብለን ማንሳት እንችላለን። አመሰግናለሁ ወንደሰን። መልካም ምሽት ይሁንልን። እንቀጥላለን ተመልካቾች። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጠናቋል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከትናንት ጀምሮ በህብረቱ መቀመጫ አዲስ አበባ ሲካሄድ ቆይቷል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት የወቅቱ ሊቀመንበር አንጎላ ለብሩንዲ ያስረክባለች። እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን እንዲሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ እንደምን አምሽታል? የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ምን ጉዳዮች ላይ ተወያይቷል? ምክር ቤቱ ያሳለፋቸው ውሳኔዎች ምንድን ናቸው? መልካም መቅደላዊት፣ አንቺን በመግቢያሽ እንደጠቀስሽው 48ኛው የአፍሪካ ህብረት የስራ አስፈጻሚ ኮሚቴ ምክር ቤት ከትናንት ጀምሮ ሲካሄድ ነበረ። በበርካታ ጉዳዮች ላይ ምክክርና ውይይት ሲያደርግ ቆይቷል። ዛሬ ደግሞ ማምሻውን አካባቢ ተጠናቋል ማለት ነው። እንግዲህ ባለፉት ቀናት የተለያዩ ጉዳዮች ላይ ምክክር አድርጓል። ለአብነት ያክል የአፍሪካ ህብረት ተቋማትና እንዲሁም ደግሞ አደረጃጀቶች ከዛም ባለፈ የምክር ቤቱ ቋሚ ኮሚቴዎችና ንዑስ ቋሚ ኮሚቴዎችን የመሳሰሉ አፈጻጸማቸው ምን ይመስል ነበር የሚለው ላይ ውይይት አድርጓል። የአፍሪካ አጀንዳ 2063 አፈጻጸም ባለፉት ዓመታት የነበሩት አፈጻጸም ምን ደረጃ ላይ ነው ያለው፣ አህጉሩስ ምን ላይ ነው ያለው የሚለው ላይም እንደዚሁ ውይይት እንደተደረገበት ነው ያገኘነው መረጃ የሚያመለክተው ማለት ነው። እንግዲህ አህጉሩ በፋይናንስ በዓለም አቀፍ መድረኮች በተለይም በአፍሪካ በዓለም አቀፍ መድረኮች ምን ደረጃ ላይ ነው የምትገኘው፣ ዓለም በተለያዩ መልኮች ፈታኝ ነገሮች ይገጥሙታልና በዚህ ደረጃ አፍሪካ ምላሽ ምን ይመስላል የሚሉ ጉዳዮችም ተነስተውበት ነበረ። የወቅቱ ወይም ደግሞ ዛሬ 48ኛው የስራ አስፈጻሚ ምክር ቤት ሲጠናቀቅ ማለት ነው የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ነበሩ ሊቀመንበር የነበሩት። እርሳቸው በማጠቃለያው ላይ ንግግር አድርገው ነበረ። ባለፉት ዓመታት በተለይ በእርሳቸው የሊቀመንበርነት ዘመን ላይ የአህጉሪቱ አባል ሀገራት እንዲሁም ደግሞ የአፍሪካ ህብረት አፍሪካ የምትፈልገውን ለመድረስ ወይም የአፍሪካ አጀንዳ 2063 እንዲሳካ ላደረጉት አበርክቶና አስተዋጽኦ ምስጋና አቅርበዋል። ያለፈው ዓመት ሁሉም ሀገራት በትብብርና በቅንጅት ለአፍሪካ ችግሮችን ምላሽ እንድትሰጥ አፍሪካ ለችግሮች ቶሎ ምላሽ እንድትሰጥ በትብብር የሰሩበት ስለነበረ ለዚሁም ምስጋና አቅርበዋል ማለት ነው። እንግዲህ ባለፈው ዓመት በተለያዩ መድረኮች አፍሪካ በዓለም አቀፍ መድረኮች የተወከለችበት ለችግሮች ምላሽ የሰጠችበት ስለነበረ ይህንንም አድንቀዋል። ከዛ ባለፈ ደግሞ የአፍሪካ ህብረት እንዲሁ የስራ አስፈጻሚ ምክር ቤቱም እንዲሁም የህብረቱ የመሪዎች ጉባኤም ይከናወናል በየአመቱና በጠንካራ ውሳኔዎችን ከማሳለፍ ባለፈ መሬት ላይ ያለ በተግባር የሚፈተን በተግባር የሚገለጥ ስራን ይጠይቃልና አህጉራችንን ከፍ ለማድረግ ሁሉም ሀገራት በትብብር እንዲሰሩ ጥሪ አቅርበዋል። እርሳቸው የስልጣን ዘመን ዛሬ አብቅቷል። ከነገ ጀምሮ ደግሞ የቡሩንዲ የውጭ ጉዳይ ሚኒስቴር የተተኪነቱን ወይም ደግሞ ሊቀመንበርነቱን ይዘው ይሰራሉ ማለት ነው። ለእርሳቸው መልካም ምኞት ተመኝቷል። እንግዲህ የአፍሪካ ህብረት የዘንድሮ አመት ወይም ደግሞ 2026 የውሃ አመት ተብሎ ነው የተሰየመው። የህብረቱ የመሪዎች ጉባኤም በዚሁ ላይ እያጠነጠነ ነው የሚሆነው። መሪ ቃሉም ከዚሁ ጋር የተገናኘ ነው። ከውሃና ከንጹህ ውሃ አቅርቦትና ከንጽህና አጠባበቅ ጋር የተገናኘ ነውና የሆነበት ምክንያት አለው። በተለይም ደግሞ አፍሪካ እንደ ለማደግ በግብርናም በኢንዱስትሪም በሌሎች የኢኮኖሚ ዘርፎችም እንዲሁም ደግሞ የዜጎች ኑሮ ለማሻሻል ውሃ ላይ መስራት አስፈላጊ ነው የተባለው። የህብረቱ የመሪዎች ጉባኤም ላይም እዚሁ ላይ ትኩረቱን አድርጎ ይመክራል ተብሎ ይጠበቃል። አመሰግናለሁ ባዬ። መልካም ምሽት ይሆነልህ። 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት አስታወቀ። መግለጫውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ እንደሚመጡ የገለጹ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም ገልጸዋል። ወንደሰን አፈወርቅ ተጨማሪ አለው። በቀጣይ ቀናት በኢትዮጵያ የሚካሄዱትን 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን ለማስተናገድ ኢትዮጵያ ዝግጅቷን አጠናቃለች። ሁለቱን ጉባኤዎች በስኬት ለማስተናገድ ታዲያ የተለያዩ ተግባራት ሲከናወኑ መቆየታቸውን ነው የመንግስት ኮሚኒኬሽን አገልግሎት የገለጸው። እንደ መንግስት እነዚህን ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር
35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል። በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ የሚመጡ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ አክለዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል እንደሚካሄድ ያስታወቁት ሚኒስትር ዴኤታው በዚህ ረገድ ኢትዮጵያ የምታቀርባቸው ተሞክሮች እንዳሉም አንስተዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማት እና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። የአፍሪካ ጣሊያን ጉባኤ በአፍሪካ አህጉር ለመጀመሪያ ጊዜ እንደሚካሄድ የገለጹት ሚኒስትር ዴኤታው ጉባኤው በአፍሪካና ጣሊያን መካከል ያለው ትብብር እንዲጠናከር አቅም የሚፈጥር ይሆናል። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮዎችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። ህብረተሰቡ ለጉባኤው ስኬታማነት የበኩሉን ሚና እንዲወጣም ከመንግስት ኮሚኒኬሽን አገልግሎት ጥሪ ቀርቧል። ተመልካቾች ከአፍሪካ ህብረት ጊዜያዊ ስቱዲዮ የተዘጋጁ ዜናዎች ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ ነበርኩ። ወደ ዋናው ስቱዲዮ ልመልሳችሁ። ሰለሞን መልካም ጊዜ ይሆንልን። ከኢቢሲ የአፍሪካ ህብረት ጊዜያዊ ስቱዲዮ መቅደላይ ደረጃ አመሰግናለሁ። መልካም ጊዜ። አሁን ደግሞ ከኢቢሲ ዋናው ስቱዲዮ ዜናዎችን ወደ እናንተ እናደርሳለን። ኢትዮጵያ ከስንዴ አስመጭነት ወደ ላኪነት መሸጋገሯ ለአፍሪካ ትልቅ ትምህርት ነው ሲል የአፍሪካ ህብረት ገለጸ። የአፍሪካ ህብረት የግብርና፣ የገጠር ልማት፣ የሰማያዊ ኢኮኖሚ እና የዘላቂ አካባቢ ኮሚሽነር ሞሰስ ቪላካቲ
ኢትዮጵያ በግብርናው ዘርፍ ያስመዘገበችው ስኬት በተለይም ከስንዴ አስመጭነት ወደ ላኪነት መሸጋገሯ ለመላው አፍሪካ ትልቅ ትምህርትና ተሞክሮ የሚወሰድበት መሆኑን ገልጸዋል። ኮሚሽነሩ በአፍሪካ ህብረት አዳራሽ በሰጡት ጋዜጣዊ መግለጫ የኢትዮጵያን ሁለንተናዊ ልማት ጉዞም አድንቀዋል። በተለይም የስንዴ ልማት ውጤቱ አህጉሪቱ ለምግብ ምርቶች ግዢ በየዓመቱ የምታወጣውን ከ70 እስከ 100 ቢሊዮን ዶላር ወጪ ለመቀነስ የሚደረገውን ጥረት የሚያግዝ መሆኑን ጠቁመዋል። ኢትዮጵያም በስንዴ ልማት የጀመረችበትንና አሁን የደረሰችበትን ደረጃ ተመልክተናል። ስንዴ ወደ ውጭ መላክ መጀመሯ ትልቅ ታሪካዊ ምዕራፍ ነው ሲሉ ኮሚሽነሩ ተናግረዋል። Exporting wheat, that's a milestone and we're very, very grateful. ኢትዮጵያ አሁን ላይ ስንዴን ወደ ውጭ ሀገር እየላከች ነው። ይህ ትልቅ ስኬት ነው። በዚህም በጣም ደስተኞች ነን። አፍሪካ በዓመት ከ70 እስከ 100 ቢሊዮን ዶላር ወጪ ለግብርና ምርቶች ታወጣለች። ከእነዚህ ምርቶች ቀዳሚው ደግሞ ስንዴ ነው። ኢትዮጵያ ከየት ተነስታ የስንዴ ምርትን ከራሱ አልፎ ወደ ውጭ መላክ የጀመረችበት መንገድ የሚደነቅ ነው። አሁን ላይ ኢትዮጵያ አፍሪካ ለስንዴ ግዢ የምታወጣውን ወጪ እንዲቀንስ አድርጋለች። ለሀገራትም ተሞክሮዋን እያካፈለች ነው። ከዚህ በተጨማሪም ኢትዮጵያ በሩዝና በበቆሎ ምርት ከፍተኛ እምርታ እያስመዘገበች ትገኛለች። ኮሚሽነር ሞሰስ ቪላካቲ ኢትዮጵያ በዲጂታል ትራንስፎርሜሽን አርአያ የሚሆን ስራ እያከናወነች ትገኛለችም ብለዋል። I was really amazed when I went to the I think it's Ministry of Skills and Labor. የስራና ክህሎት ሚኒስቴር በኢትዮጵያ ያለው የክህሎት ልማትና የዲጂታል ትራንስፎርሜሽን ሲያሳዩኝ በጣም ተደንቄ ነበር። የአፍሪካ ህብረት ይህን ማየቱ ጠቃሚ ሲሆን ለሌሎች ሀገራት የኢትዮጵያን ተሞክሮ ለማጋራት ያስችላል። ህብረቱ በአንድ ሀገር ያለን አስፈላጊ ቴክኖሎጂ ሌሎች ሀገራት እንዲጋሩት ያደርጋል። Fortunately, I was very also excited when I met the Prime Minister, who eloquently said to me, all the technology that is here in Ethiopia, please share it with member states. ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኘው ጊዜ ኢትዮጵያ ውስጥ ያለውን ቴክኖሎጂ ለአባል ሀገራት አጋሩ ስላሉን እጅግ ደስተኛ ነኝ። ይህንንም እናደርጋለን። ኢትዮጵያ በአርቲፊሻል ኢንተለጀንስ በዲጂታል ቴክኖሎጂ እየሰራችው ያለውን ስራ ለሌሎች የህብረቱ አባል ሀገራት አርአያ የሚሆን ነው። ከአፍሪካ ህብረት አጀንዳ 2063 ግቦች መካከል በኢኮኖሚ የተዋሃደች አፍሪካን እውን ማድረግ አንዱ ነው። ለዚህ ስኬታማነት ደግሞ የአፍሪካ ነፃ ንግድ ቀጠና ስምምነት ትልቅ ድርሻ አለው። ነፃ ንግድ ቀጠናው የ1.4 ቢሊዮን ህዝብ ገበያ እንደዚሁም የ3.4 ትሪሊዮን ዶላር ኢኮኖሚን ለማስተሳሰርም ያስችላል። የነፃ ንግድ ቀጠና ስምምነቱ የትግበራ ሂደት በምን ደረጃ ላይ ይገኛል? ጌታቸው ባልቻ በተከታዩ ጥንቅር ያስቃኘናል። በኢኮኖሚ የተዋሃደች አፍሪካን ማየት ከግማሽ ክፍለ ዘመን በፊት ያኔው የአፍሪካ አንድነት ድርጅት የአሁኑ ህብረት መስራች አባቶች ራዕይ ነበር። ፖለቲካዊ ነፃነትን በኢኮኖሚ ነፃነት ማጀብ። የአፍሪካ አንድነት ድርጅት ሲመሰረት እንደነ ኳሚ ንክሩማህ ያሉ መሪዎች አፍሪካ አሁኑኑ መዋሃድ አለባት በሚል መርህ የአንድ የጋራ ገበያና የማዕከላዊ ባንክ አስፈላጊነትን አጽንኦት ሰጥተው ነበር። ይሁን እንጂ ለበርካታ አስርተ ዓመታት አህጉሪቱ በውስጥ ጦርነት፣ በፖለቲካ አለመረጋጋትና በውጭ ጣልቃ ገብነት ምክንያት ይህንን ህልም ሳታሳካ ቆይታለች። ቢዘገይም በ2010 ዓ.ም ያ የቆየ ህልም በታሪካዊው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት አማካኝነት ከንድፈ ሐሳብ ወደ ተግባር የሚቀየርበት ምዕራፍ ተከፈተ። በሩዋንዳ ኪጋሊ የጸደቀው ይህ ስምምነት ከዓለም የንግድ ድርጅት ምስረታ ወዲህ በሀገራት ብዛት ትልቁ የነፃ ንግድ ቀጠና ሆኖ ተመዝግቧል። 44 የአፍሪካ ሀገራት ባኖሩት የመመስረቻ ፊርማ ነው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የተመሰረተው። በአፍሪካ ህብረት አጀንዳ 2063 እንደተቀመጠውም የተሳሰረች የበለጸገችና ሰላማዊ አፍሪካን በመፍጠር ኢኮኖሚያዊ ውህደትን ማስፋት የነፃ ንግድ ቀጠናው ዋነኛ ዓላማ ነው። አሁን ላይ ከ55ቱ የአፍሪካ ሀገራት ከኤርትራ በስተቀር አህጉራዊ ነፃ ንግድ ቀጠና ስምምነቱን ፈርመዋል። የአፍሪካ ነፃ ንግድ ቀጠና ከ1.3 ቢሊዮን በላይ ህዝብ እንዲሁም 3.4 ትሪሊዮን ዶላር የሚጠጋ አጠቃላይ የአህጉሪቱን የሀገር ውስጥ ምርት ወይም ጂዲፒ በአንድ ጥላ ስር ያቅፋል። በአሁኑ ወቅት አፍሪካውያን እርስ በርስ የሚያደርጉት ንግድ ከጠቅላላ የንግድ ልውውጣቸው ከ15 እስከ 18 በመቶ ብቻ ነው።
ይህ ከአውሮፓ 70 በመቶና ከእስያ 60 በመቶ ጋር ሲነጻጸር እጅግ ዝቅተኛ ነው። አፍሪካ ጥሬ ዕቃን ወደ ውጭ ልካ የተመረተ ምርትን ውድ በሆነ ዋጋ የመግዛት አዙሪት ውስጥ ትገኛለች። የነፃ ንግድ ቀጠናው አምራቾች ሰፊ ገበያ እንዲያገኙ በማድረግ ሜዲን አፍሪካ የሚሉ ምርቶች እንዲበዙ ምቹ ሁኔታን ይፈጥራል። በአፍሪካ ሀገራት መካከል ያለው የትራንስፖርት ትስስር ደካማ መሆን፣ ወጥ ያልሆኑ የጉምሩክ ሕጎችና ድንበር ላይ ያሉ መጓተቶች እንዲሁም ወጥ የሆነ መገበያያ ገንዘብ አለመኖር የነፃ ንግድ ቀጠናው ፈተናዎች ናቸው። የአፍሪካ አህጉራዊ ነፃ ንግድ ቀጠና ከተፈረመ ወዲህ ከተመዘገቡት ዋና ዋና ውጤቶች መካከል ሀገራት በተመረጡ ምርቶች ላይ የንግድ ልውውጥ እንዲጀምሩ በማድረግ የስምምነቱን ተግባራዊነት በተግባር አሳይተዋል። ለምሳሌ የኬንያ ሻይ ወደ ጋና፣ የጋና የሴራሚክ ውጤቶች ወደ ካሜሮን ያለ ከፍተኛ ታሪፍ መላክ ተችሏል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ድርድርን በማጠናቀቅ ከመስከረም 29 2018 ጀምሮ ግብይት ጀምራለች። በዚህም ስጋ፣ አትክልትና ፍራፍሬ ወደ ሶማሊያ፣ ነጭና ቀይ ቦሎቄ እንዲሁም ቡናን ወደ ደቡብ አፍሪካ፣ የበቆሎና የቦሎቄ ምርቶችን ወደ ኬንያ ተልከዋል። ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ስምምነትን በቀዳሚነት ከፈረሙ ሀገራት አንዷ ነች። በአፍሪካ ከ60 በላይ የበረራ መዳረሻ ያለው አየር መንገዷም የሰዎችንና የሸቀጦችን ትራንስፖርት በማቀላጠፍ በነፃ ንግድ ቀጠናው ትልቅ ድርሻ ይኖረዋል። ሌላው ትልቅ ስኬት የፓን አፍሪካ የክፍያና ማጠናቀቂያ ስርዓት በምህጻረ ቃሉ ፓፕስ መዘርጋት ነው። ይህ ቴክኖሎጂ የአፍሪካውያን ነጋዴዎች የውጭ ምንዛሬ እንደ ዶላር ሳይፈልጉ በየሀገራቸው ብሔራዊ ገንዘብ ግብይት እንዲፈጽሙ የሚያስችል ነው። ይህም በየዓመቱ ለምንዛሬ ማስተላለፊያ ይባክን የነበረውን 5 ቢሊዮን ዶላር ለማስቀረት ይረዳል። በነፃ ንግድ ቀጠናው ከ90 በመቶ በላይ የሚሆኑ የንግድ ዕቃዎች ላይ የሚጣለው ቀረጥ በሂደት እንዲነሳም ስምምነት ላይ ተደርሷል። የአፍሪካ ቀደምት አባቶች ህልም እውን እንዲሆን የፖለቲካ ቁርጠኝነት፣ የግል ዘርፉ ተሳትፎና የመሰረተ ልማት ግንባታ ተቀናጅተው መቀጠል ይኖርባቸዋል። ይህ ደግሞ አፍሪካ በራሷ ሀብትና ህዝብ የኢኮኖሚ ብልጽግናዋን የምታረጋግጥበት ጊዜ ሩቅ እንዳይሆን የሚያደርግ ነው። በመደበኛነት በየዓመቱ ከ10 ሺህ በላይ እንግዶች የሚሳተፉበትን ጉባኤ በቋሚነት ከሚያስተናግዱ ጥቂት የዓለም ከተሞች መካከል አዲስ አበባ አንዷ ናት። የኢትዮጵያ ጉባኤን የማስተናገድ ስኬት ከሚገለጥባቸው ዘርፎች አንዱ የአየር ትራንስፖርት ወይም የአቪዬሽን አቅሟ ነው። ኤልሻዳይ ወንድማገኝ በመደበኛነት በየዓመቱ ከ10 ሺህ በላይ እንግዶች የሚሳተፉበትን ጉባኤ በቋሚነት ከሚያስተናግዱ ጥቂት የዓለም ከተሞች መካከል አዲስ አበባ አንዷ ናት። አዲስ አበባ እንግዲህ የ39ኛውን የአፍሪካ የመሪዎች ጉባኤ ለማሰናዳት ዝግጅቷን ጨርሳለች። ይህንን የመሪዎች ጉባኤ ደግሞ ለማሳካት ወይም ደግሞ በስኬት ከሚታዩባቸው ወይም ደግሞ ከሚገለጥባቸው ዘርፎች ውስጥ አንዱ የአየር ትራንስፖርት ወይም ደግሞ የአቪዬሽን ዘርፍ ወይም አቅም ነው። ይህንን እንመለከተዋለን። በአዲስ አበባ በየዓመቱ የሚካሄደው የአፍሪካ ህብረት መደበኛ የመሪዎች ጉባኤን በአማካኝ ከ10 ሺህ በላይ ከውጭ የሚመጡ እንግዶች ይሳተፉበታል። አምና በዚህ ጉባኤ እንግዲህ ከ12 ሺህ በላይ ከውጭ የመጡ እንግዶች መሳተፋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የሀገራት ርዕሰ ብሔሮች መሪዎች፣ የዓለም አቀፍ ተቋማት ኃላፊዎች እንዲሁም ከፍተኛ ባለስልጣናት የሚሳተፉበት ጉባኤን በተሟላ ደህንነትና ምቾትን ለማሰናዳት የብዙ ዘርፎች ቅንጅትን የሚጠይቅ ሲሆን ይህም የሀገራትን ብቃትና አቅም ያሳያል። ኢትዮጵያ እንዲህ ያሉ የመሪዎች ጉባኤንን የማስተናገድ ስኬት ከሚገለጥባቸው ዘርፎች ውስጥ አንዱ የአየር ትራንስፖርት ወይም የአቪዬሽን አቅም ነው። ይህም የአየር ክልል በረራ ደህንነት፣ የአየር ትራፊክ ስልጠት፣ አውሮፕላኖችን የማሳረፍና በቂ የማቆሚያ ቦታ ወይም ፓርኪንግን ማዘጋጀት፣ የጥገና አገልግሎት የመሳሰሉትን ያካትታል። በተለይ በህብረቱ የመሪዎች ጉባኤ ለመሳተፍ የሀገራት መሪዎችን ይዘው የሚመጡ ፕሬዝደንታዊና ልዩ በረራዎችን ማስተናገድ ዋነኛው ነው። ለአብነት በባለፈው ዓመት ለህብረቱ የመሪዎች ጉባኤ 57 ልዩ ፕሬዝደንታዊ ወይም ደግሞ ቪአይፒ በረራዎች ወደ ኢትዮጵያ ተደርገዋል። እኚህ በረራዎች የሀገራት መሪዎችንና የዓለም አቀፍ ተቋማት ዋና ኃላፊዎች የተጓዙባቸው ናቸው። ልዩ በረራን ማስተናገድ አውሮፕላኖችን ከማሳረፍና ከማስነሳት በላይ የራስ የሆኑ አቅሞችን እንደ ሀገር መፍጠር ይጠይቃል። በልዩ በረራ የሚመጡ አውሮፕላኖችን ይዟቸው የሚመጡ መሪዎችም ወይም ደግሞ ባለስልጣናት በስብሰባው ተሳትፈው እስከሚመለሱበት ድረስ በአዲስ አበባ ቦሌ አውሮፕላን ማረፊያ ከ2 እስከ 5 ቀናት
ይቆያሉ። ለዚህም ነው በአውሮፕላን ማረፊያው በቂ የአውሮፕላን ፓርኪንግ ስፍራ ሊኖር ይገባል። የአውሮፕላኖችና የበረራ ባለሙያዎች ደህንነትን በአስተማማኝ ሁኔታ መጠበቅ፣ ለአውሮፕላኖቹ በቂ የነዳጅ አቅርቦትን ማዘጋጀት፣ በአውሮፕላኖቹ ላይ ችግር ሲገጥም የጥገና አገልግሎት መስጠትና ሌሎች ተያያዥ አቅሞችን ይጠይቃል። ታዲያ በእነዚህ በረራዎች የመጡ አውሮፕላኖችን ወደ ኢትዮጵያ አየር ክልል ከገቡበት ቅጽበት ጀምሮ እንግዶች ቆይታቸውን አጠናቀው የኢትዮጵያ አየር ክልልን ለቀው እስከሚወጡ ድረስ ደህንነታቸው እንዲጠበቅ የተቀናጀ ስራ ይሰራል። ልዩ በረራዎችን ያለንከን የማስተናገዱ ስራ፣ የማሳለጡ ስራ፣ በአውሮፕላን ማረፊያ የሚደረጉ ሌሎች መደበኛ በረራዎች ሳይስተጓጎሉ ነው። ይህ በዘርፉ ሀገሪቷ የደረሰችበትን የተወዳዳሪነት ደረጃ የሚያሳይ ነው። በህብረቱ ጉባኤ ላይ የአየር ትራንስፖርት አቅማችንን ተጨማሪ ማሳያ ሆኖ የሚጠቀሰው ብዙ እንግዶች ከሀገራቸው ወደ አዲስ አበባ የሚመጡትና የሚመለሱት በኢትዮጵያ አየር መንገድ መሆኑ እንዲሁም ደግሞ አንዳንድ ተሳታፊዎች ሀገራት ለቪአይፒ በረራዎች የኢትዮጵያ አየር መንገድ አውሮፕላንን በመከራየት የሚያደርጉ መሆኑ ነው። ኢትዮጵያ በአፍሪካ መሪ የሆነችበት የአቪዬሽን አቅሟን የኮንፈረንስ ማዕከልነቷን አስጠብቃ እንድትጓዝ አንዱና ዋነኛው መሰረት ነው። ለዘንድሮ 39ኛው የህብረቱ የመሪዎች ጉባኤ ተሳታፊ መሪዎችና ሌሎች እንግዶችን ይዘው የሚመጡ ልዩ በረራዎችና መደበኛ በረራዎችን በስኬት ለማስተናገድ እንደ ሁልጊዜው አስፈላጊ ዝግጅት ተደርጓል። ተፈጥሮ ተኩላ የደመቀችበት በእንጦጦ ተራሮች ላይ ቆመን የወደፊቱን ብርሃን የምንቀበልበት ንጋት ጥበብና ትጋት ትናንትን ዛሬ ላይ የምንሸምርበት ክር ከባህል ወደ ዘመናዊነት አዲስ አበባ ፊቷን ወደ ፊት አዙራለች። ዛሬ ሰላምና ደህንነትን ማስጠበቅ ከዚህ ለውጥ ጋር እየዘመነ ነው። እዚህ ሰላም ትንፋሽ አለው። ከተማዋ ከተፈጥሮ ጋር እርቃ ወርዳለች። አረንጓዴ ነፍስንም ዘርታለች። አፍሪካውያን ወንድምና እህቶቻችን እንኳን ወደ ውቧ እንግዳ ተቀባይ መዲናችሁ በደህና መጣችሁ። ዜናችን እንደቀጠለ ነው። የኢትዮጵያ አየር መንገድ በአፍሪካ ግዙፍ የሆነ የአውሮፕላን ማረፊያ ፕሮጀክት በቢሾፍቱ ከተማ ለመገንባት ስራውን በይፋ ጀምሯል። አዲሱ አየር ማረፊያ የኢትዮጵያን የአየር ትራንስፖርት አቅም በማሳደግ ኢትዮጵያን ከአፍሪካ አልፎ በዓለም የአቪዬሽን ማዕከል የማድረግ ቁልፍ ሚና ይኖረዋል። አውሮፕላን ማረፊያው የአፍሪካን የምርትና የወጪ ንግድ አቅም ለማሳደግም ትልቅ በር የሚከፍትም ነው። ህይወት አበበ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካን አቪዬሽን አዲስ ድልድይ ሆኗል። የኢትዮጵያ አየር መንገድ በአፍሪካ የሰማይ ላይ ታሪክ ውስጥ አዲስ ምዕራፍ የሚከፍት ግዙፍና ዘመናዊ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ ጀምሯል። ይህ ፕሮጀክት የአውሮፕላን ማረፊያ ግንባታ ብቻ ሳይሆን ኢትዮጵያን የዓለም ንግድና የቱሪዝም ማዕከል ለማድረግ የተወጠነ የነገው ትልቅ ተስፋ ነው። አዲሱ አውሮፕላን ማረፊያ ከአዲስ አበባ ከተማ በስተ ደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ ነው በኦሮሚያ ክልል ቢሾፍቱ አካባቢ እየተገነባ የሚገኘው። የፕሮጀክቱ ጠቅላላ ወጪ 12.5 ቢሊዮን የአሜሪካን ዶላር መሆኑን ተገልጿል። በመጀመሪያ ዙር የአየር ማረፊያው ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተሳፋሪዎችን ለመቀበል የሚያስችል አቅም ይኖረዋል። ሙሉ በሙሉ ሲጠናቀቅ ደግሞ አቅሙን ወደ 110 ሚሊዮን ከፍ ያደርጋል። ይህም አየር መንገዱን ከአፍሪካ ትልቁ የአውሮፕላን ማረፊያ መካከል አንዱ ያደርገዋል። አዲሱ አውሮፕላን ማረፊያ በዘመናዊ የአየር ትራፊክ መቆጣጠሪያ ስርዓቶችና በላቁ የደህንነት ቴክኖሎጂዎች የታጀበ ነው። ከሰው ማመላለሻነት ባለፈም የምስራቅ አፍሪካ ዋነኛ የካርጎና የሎጂስቲክስ ማዕከል ሆኖ እንዲያገለግል
ታስቦ ነው እየተገነባ የሚገኘው። ይህም የኢትዮጵያን የውጭ ንግድ በማሳደግና ከአፍሪካ ነፃ የንግድ ቀጣና ጋር በማስተሳሰር ረገድ የማይተካ ሚናን ይጫወታል። ይህ ፕሮጀክት በውስጡ ትላልቅ ሆቴሎችን፣ የንግድ ማዕከላትንና ዓለም አቀፍ የአገልግሎት ተቋማትን የያዘ ኤርፖርት ሲቲም ይገነባል። አውሮፕላን ማረፊያውን ከዋና ከተማዋ አዲስ አበባ ጋር የሚያገናኙ ከፍተኛ ፍጥነት ያላቸው የባቡር መስመሮችና የፍጥነት መንገዶችም ይገነባሉ። በሺዎች የሚቆጠሩ የስራ ዕድሎችን ከመፍጠሩም በላይ ቱሪዝምና የውጭ ቀጥተኛ ኢንቨስትመንትን በከፍተኛ ሁኔታም ያነቃቃል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ አየር መንገድ የነገው ገጽታ ብቻ ሳይሆን አፍሪካን ከቀሪው ዓለም ጋር የምታገናኝበት ወርቃማ በር ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየ ነው። ለነጻነታቸው እርሾ እንደተው ነው። ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ፣ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን፣ ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ኢትዮጵያ አፍሪካን ከአውሮፓ ከእስያና ከመካከለኛው ምስራቅ ጋር በማገናኘት ያላትን ቀዳሚነት የምታረጋግጥበት ይህ ግዙፍ ፕሮጀክት በአህጉሪቱ የአቪዬሽን ታሪክ ውስጥ አዲስ ታሪክን እየጻፈም ይገኛል። ይህ ግንባታ ሲጠናቀቅ ኢትዮጵያ በአየር ትራንስፖርት ዘርፍ ያላትን የበላይነት ይበልጥ ታጠናክራለች። አመሰግናለሁ ልጄ። አመሰግናለሁ። ብቃት ባላችሁ ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሰላሳ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ይካሄዳል። በዚህ ጉባኤ ላይ ለመሳተፍ የሀገራት መሪዎች አዲስ አበባ እየገቡ ናቸው። በአሁኑ ሰዓት በቀጥታም በቦሌ ዓለም አቀፍ አውሮፕላን ማረፊያ ያለው ሁነት ምን ይመስላል የሚለውን ደግሞ ሲንከታተል
በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ የሀገራት መሪዎች አዲስ አበባ እየገቡ ናቸው። ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ የጀመረቻቸው የልማት ጉዞዎች አፍሪካ በራሷ እግር መቆም እንደምትችል ማሳያ ብርሃን ሆነዋል። የኢትዮጵያ በራስ አቅም የመልማት ሞዴል የአፍሪካ ኢኮኖሚ ሉዓላዊነትን ለማሟላት መሪ መሆንም ይቻላል። ባየሙላ ዝርዝር አዘጋጅቷል። ተፈጥሮ በቸርነቷ በለገሰችን የአባይ ወንዝ ላይ በኢትዮጵያውያን ላብና ጥረት የተገነባው ታላቁ የኢትዮጵያ ህዳሴ ግድብ በብዙ ውጣ ውረዶች አልፎ ስኬትን የተጎናጸፈ የኢትዮጵያውያንን የማይበገር ማንነት ለዓለም ያስመሰከረ ድንቅ ስራ ነው። አይገነባም አይሆንም ያሉ ከራሳቸው ሌላ የማይታያቸው ሀገራት ክሶችን ለዓለም ቢያዞሩም በሀያላን ሀገራት ፍርደ ገምድል ጫናም ተፈትኖ ያለፈ የጥቁር ህዝቦች አርማ ነው ዳግማዊ አድዋው ህዳሴ ግድብ። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለው መፈክር በወረቀት ላይ ብቻ ሳይሆን መሬት ላይ መውረድ እንደሚችል ከህዳሴ ግድብ የተሻለ አስተማሪ የለም። የአፍሪካ ህብረትና የአፍሪካ ጣሊያን ፎረም ስብሰባዎችን አስመልክቶም በአሁናዊ የአዲስ አበባ አጠቃላይ ዝግጅት ዙሪያ ከንቲባ አዳነች አቤቤ የሰጡት ማብራሪያ አለ፣ እናስከትላለን። ከተማችን ከዚህ በፊት እንደምታስተናግደው ሳይሆን በየጊዜው የምታስተናግደው የእንግዶች ቁጥር እየጨመረ እያደገ ወደ አዲስ አበባ መምጣት ወደ ኢትዮጵያ መምጣት ሁሉ ጊዜ ብዙዎችን የሚስብ እየሆነ መጥቷል። ሁለት ትልልቅ ጉባኤዎችን ነው የምታካሄደው። አንደኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ሁለተኛው የጣሊያንና የአፍሪካ ስብሰባ ነው። ከነኚህ ጋር ደግሞ ተያያዥ ሆኖ አሁን እየተካሄዱ ያሉ ሌሎች ስብሰባዎች አሉ። አዲስ አበባም ተዘጋጅታ ነው የጠበቀቻቸው። በየጊዜው አዳዲስ ነገርን ይዛ አዳዲስ መንገዶች፣ አዳዲስ ገጽታዎች፣ አዳዲስ ሆቴሎች፣ አዳዲስ የመስተንግዶ አይነቶችና የመስተንግዶ ደረጃዎች፣ አዳዲስ በርካታ አገልግሎቶችን ይዛ የአፍሪካ እህት ወንድሞቿን በከፍተኛ ደረጃ ለማስተናገድ መስተንግዶዋን ጨርሳለች። እንግዶቻችንን ቤታችሁ አዲስ አበባ የአፍሪካ ህብረት መሰረት ወደ ሆነችው የሶስተኛዋ የዲፕሎማቲክ ማዕከል የሆነችው አዲስ አበባ እንኳን ደህና መጣችሁ ልንላቸው እንወዳለን። በርካታ ዝግጅቶች ናቸው የተደረጉት። ከሆቴሎች አንጻር ከወሰድን ሆቴሎች በርካታ አዳዲስ ሆቴሎች ወደ አገልግሎት እየገቡ ያለበትና የገቡበት ወቅት ነው። ነባሮቹ ራሳቸውን አድሰዋል። በየሆቴሉ ያሉ አገልጋዮች ስልጠና አግኝተዋል። የሀገራቸው አምባሳደሮች ናቸው። የእያንዳንዱ ሆቴል አገልግሎት ሰጪ አስተናጋጆች ለሀገራቸው አምባሳደር ሆነው ስለ ሀገራቸው የሚያስተዋውቁበት እንግዶቻቸውን የማይረሳ ትውስታ እንዲኖራቸው አድርገው የሚያስተናግዱበት ደረጃ ላይ እንደሚገኙ በተለያየ የክትትል ስራችን አረጋግጠናል። የከተማችንን ነዋሪዎች ሁሉ ካየን በጣም ደስተኛ ፊት ነው የምናየው። እንግዶችን ለማስተናገድ መንግስት ብቻ አይደለም እየተዘጋጀ ያለው። እያንዳንዱ የከተማ ነዋሪው በየቦታው ካየን የእንግዳ መቀበል ስሜት ያዳበረ የደስተኝነት ፊት ነው የምንመለከተው። ይሄ ታላቅ ነገር ነው። ድሮም በከፍተኛ ኢትዮጵያዊ ጨዋነት ሲያስተናግድ የኖረው ህዝብ ነው። አሁን ደግሞ እየጨመረ የመጣ ትርጉሙን በመረዳት እያንዳንዱ ኢትዮጵያዊ ለእንግዶቹ አምባሳደር ሆኖ ኢትዮጵያን ወክሎ የሚያስተናግድበት ኃላፊነት እንዳለበት የመረዳት ደረጃው ከፍ እያለ እንደመጣ የከተማችን ነዋሪዎች ያደረጉት እንቅስቃሴ ያሳያል። ሆቴል ብቻ አይደለም። በየመንገዱ የተደረገውን ዝግጅት ካየነው
መንገዶች ታድሰዋል፣ ህንጻዎች ታድሰዋል፣ ፋሳድ አድርገዋል፣ አበባ መስለዋል። ከከተማዋ ጋራ አበባ መስለው እንግዶችን በማስተናገድ በደስተኝነት ስሜት የመቀበል አጠቃላይ ሁኔታው ይሄንን እውነት ይመሰክራል። የግብይት ቦታዎችንም ማየት እንችላለን። ሱቆች ምርታቸውን በማሻሻል ለቱሪስቶች ለኮንፈረንስ ቱሪዝም የሚመጡት ለስብሰባ የሚመጡት እንግዶች ደስ ብሏቸው እንዲገዙ ዋጋቸውንም ጭምር በማስተካከል በዚህ አጋጣሚ ከፍተኛ ትርፍና ጋብስ ሳይሆን ምርቶቻችንን እናስተዋውቅ፣ እንሽጥ፣ ይሄንን ደግሞ በተመጣጣኝ ዋጋ እናቅርብ የሚል ነው። ትራንስፖርትንም ካየን ትራንስፖርት የሚያቀርበው መንግስት ብቻ አይደለም። በርካታ የግል ሴክተሮች 20 ሺህ ለሚደርሱ እንግዶች የትራንስፖርት አገልግሎት ያቀርባሉ። ትልቅ የስራ እድል ነው የተከፈተው። ሲያስተናግዱ እያንዳንዱ አሽከርካሪ ስልጠና ወስዷል። እንግዶቹን ማስተናገድ የሚገባበት የመስተንግዶ የማገልገል ደረጃ ግልጽ ሆነው አውቀው በእውቀት እንዲሆን እንዲሁ መኪና ማሽከርከር ብቻ ሳይሆን በእውቀት እንዲያደርጉት ኢትዮጵያ የአፍሪካ ኩራት መሆኗን የፓን አፍሪካኒዝም መስራች መሆኗንና እስከዛሬም ፓን አፍሪካኒዝም ይዛ እዚህ በማድረስ በኩል የአንበሳውን ድርሻ የምትወስድ ሀገር መሆኗንና የዚች ሀገር ልጆች መሆናቸውን በኩራት እና በትልቅ ተነሳሽነት እንግዶችን የሚያስተናግዱበት የአቅም ግንባታ ተደርጎላቸዋል። በራሳቸውም ደግሞ በጣም ደስተኞች ናቸው፣ ዝግጁ ናቸው። ይህንን በራስ መተማመን በሚገባ መናገር ይቻላል። እያደገ የመጣ የአገልጋይነት የእንግዳ አክባሪነት ደረጃ በነዋሪዎቻችን ላይ በከፍተኛ ሁኔታ ይንጸባረቃል። የዘንድሮውን ከአምና ለምሳሌ የሚለይበትን አንዱን ብናይ አምና 12000 አካባቢ እንግዶች ነው። ዘንድሮ 20000 እንግዳ ነው የሚጠበቀው። አንዱ ልዩነት ይሄ ነው። የስበት ማዕከልነት ጨምሯል ማለት ነው። ወደ ኢትዮጵያ መምጣትን መውደድ፣ መፈለግ፣ መጓጓት እየጨመረ እንደመጣና የስበት ማዕከል መሆናችንን ያሳያል። ሁለተኛ ከተማችን እንደ ስሟ ውብ አበባ መስላለች። አሁን ስብሰባውን ማካሄድ ብቻ ሳይሆን እንግዶቻችን የቆይታ ጊዜያቸውን እንዲያራዝሙ የቱሪስት መዳረሻ ቦታዎች በብዙ አማራጮች ተዘጋጅተዋል። የወንዞች ዳርቻዎቻችን፣ ፓርኮቻችን፣ በየመንገዱ በየአካባቢው ያሉ የህዝብ መገልገያ ቦታዎች የበለጠ ስበት የሆኑበትና የምንማማርበትም ናቸው። በሌላ በኩል ደግሞ የሰራናቸው መሰረተ ልማት ኢትዮጵያዊነትን ብቻ ሳይሆን አፍሪካዊነትንም ጭምር የሚናገሩ የሚያቀነቅኑ ናቸው። አጠገባችን የአድዋ ድል መታሰቢያ አለ። የአድዋ ድል መታሰቢያ የአፍሪካ ህብረት መስራቾች ለአፍሪካ ሀገራት ነፃነት የታገሉ ጀግኖች ጭምር ናቸው የተሳሉበት የተቀመጡበት ንግግራቸው ጭምር እዚህ ተንጸባርቋል። የአድዋ ድል ጀግኖች ብቻ አይደሉም። የሰራናቸው ስራዎች በከተማችን ላይ በመልሶ ማልማት፣ በኮሪደር ልማት፣ በተለያዩ ስያሜዎች እየሰየምን የሰራናቸው ስራዎች ለኢትዮጵያውያን ብቻ ሳይሆን ለአፍሪካ እህት ወንድሞቻችንም የስበት ማዕከል መሆንና አፍሪካዊነትንም ጭምር የሚያቀነቅኑ ናቸው። የአፍሪካ ጎዳና አለን፣ የአፍሪካ ፓርክ አለን። ደንበል ፊት ለፊት ላይ ካየን አዲስ የሰራነው ትልቅ ፕላዛ የአፍሪካን ካርታ ነው የሚያሳየው። ከውስጡ የሚወጣው ውሃ ጭምር የአፍሪካን ከፍታ መነሳት፣ የአፍሪካ ወደፊት አህጉር መሆኗን፣ የወጣቶች ሀገር መሆኗን የሚያንጸባርቁ እንደዚህ አይነት ብዙ ስራዎች አፍሪካዊነትን ጭምር ያቀነቀንበት ነው። ከኤርፖርት ቪአይፒ ተርሚናል ሲወጣ የሚታየው ትልቁ የአፍሪካ የሚያበራው ካርታ በአፍሪካ ላይ እያንጸባረቀ የመጣውን የማንሰራራት ሁኔታን ለማንጸባረቅ ነው። እነሱንም እንኳን ደህና መጣችሁ ማለት ነው። አዲስ አበባ የአፍሪካ መግቢያ በርም ናትና እነኝን ሁሉ ታሳቢ ያደረገ ነው። ስለዚህ ይሄ ሁሉ ቁጥር ሰው ወደ ከተማችን ሲመጣ እያንዳንዱ የከተማችን ነዋሪ በብዙ መንገድ ዝግጅት አድርጓል። አካባቢን ጽድት አድርጎ አሳምሮ በሚገባ አስውቧል። ከዚህ በፊት ቆሻሻም የማይመቹ ገጽታዎችም እያሳፈሩም በባነር እንሸፍን ነበረ። አሁን ግን የአሁኑ ባነር ዋናው ዓላማው ሁለት ብቻ ነው። አንደኛ ግንባታ ያላለቀ ቦታን ለመሸፈን፣ ሁለተኛው ደግሞ የአፍሪካ ህብረት ሊካሄድ ስለሆነ ያንን ለማንጸባረቅ አብሮነትን ለማንጸባረቅ ለማስዋብ የበለጠ የተገለገልንበት ነው። ይሄን ሁሉ የከተማችን ነዋሪ ነው የሰራው ከኛ ጋር ተባብሮ። እኛ መራ ነው እንጂ የከተማችን ነዋሪዎች ናቸው በየቦታው የሰሩት። ስለዚህ ልክ እንደሰራችሁ
በኢትዮጵያዊ ጨዋነት በደስተኝነት እንግዶቻችሁን ለመቀበል እንደተዘጋጃችሁት ሁሉ ሁላችሁም የአዲስ አበባ ነዋሪዎች እንግዶቻችሁን በሚገባ በማስተናገድ የማይረሳ ትዝታ ሁሌ ወደ ኢትዮጵያ መምጣት ለአፍሪካ ነፃነት ፈርቀዳጅ የአፍሪካ ኩራት የሆነችው ኢትዮጵያ ሁልጊዜ በልባቸው የታተመች ሀገር ሆና ሁሌ ለመምጣት ደግሞ በተጨማሪ ዘንድሮ 20 ሺህ ነው ለሚቀጥለው ደግሞ 40 ሺህ 30 ሺህ ሰው በዚህ ወቅት እንዲመጣ ለማድረግ የእናንተ ሚና ወሳኝ ነው። እንግዶቻችሁን ተንከባከቡ፣ አስተናግዱ። በፈገግታ በኢትዮጵያዊ ጨዋነት አስተናግደን በማይረሳ ትዝታ እንሸኛቸው እላለሁ። እጅግ አድርጌ አመሰግናለሁ። አዲስ አበባ በነገው ዕለት የአፍሪካ ጣሊያን ፎረምን ታስተናግዳለች። እንደዚሁም በመጪው ቅዳሜና እሁድ ደግሞ 39ኛውን የአፍሪካ መሪዎች ጉባኤን ታስተናግዳለች። ይህንን አስመልክቶ የአዲስ አበባ ከተማ አስተዳደር ሁለንተናዊ ዝግጅት ማድረጉን ከተማዋን እንደ ስሟ ውብና ማራኪ የማድረጉ ስራ መሳካቱን እንግዳ በመቀበሉ ሂደትም እንደዚሁ ሆቴሎችና አሽከርካሪዎችም ተገቢውን አክብሮትና እንደዚሁም ጥንቃቄ አድርገው እንዲያስተናግዱ በማድረግ ረገድ የተከናወነው ተግባር አመርቂ መሆኑን ከዚህ በተጨማሪም ደግሞ እንግዶች ወደ አዲስ አበባ ወደ ሁለተኛ ቤታቸው ኢትዮጵያ ወደ ዋና መዲናቸው አዲስ አበባ ሲመጡ በአዲስ አበባ የተሰሩ ትልልቅ የልማት ስራዎችን እንዲጎበኙ የአድዋ መታሰቢያን እንደዚሁም ደግሞ የኮሪደር ልማትና የወንዝ ዳር ልማቱንም ጎብኝተው እንዲሄዱ ኢትዮጵያ በማንሰራራት ጉዞ የደረሰችበትን መንገድ ቃኝተውም እንዲመለሱ ለማድረግ የተጀመረው ስራ ስኬታማ መሆኑን ነበር በመልእክታቸው የገለጹት። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከዜናዎቹ ጋር ሰለሞን ጡ መልሳን የስቱዲዮና የስርጭት ባለሙያዎች እንደዚሁም ደግሞ የዜና አርታያን በመሆን ቆየን። በያላችሁበት ጤና ይስጥልን።